እናቴ እባክህ የሚፈጠረው ነገር ደስ አይልም። እናቴ ለያት እባክህ ተለመነኝ። ታያታለህ። ግን እኮ ልጆች ደህና ናቸው? ሰላም ነው። ቁርስ ደርሷል። ተቀመጥ። ምንድን ነው ቀደም የምትይው? ቤቲ ምንም አላለችም እኮ። ቱት አቅርቢልን ቁርስ። ትሁት ቆይ ከኔ ምንድን ነው የምትፈልጊው? ቢቻል አንድ ነገር እፈልጋለሁ። እሺ ምንድን ነው? ይሄንን ቤት መልቀቅ። ገዜም ቢያለ እንጂ እኔም የምፈልገው እሱን ነው። ከቻልሽ ከዚህ ቤት እንደወጣ አድርገሽ ውለታ ዋይልኝ። ሚስጥር ይዘሻል። ሚስጥሩ ለማንም አልናገርም። ቆይ ከዚህ ቤት ምን ጎደለብሽ? ምንም አልጎደለብኝም። ታዲያ ይኸውልሽ ቤቲ፣ እዚህ ቤት ካለው አስጨናቂ ታሪካችሁ በተጨማሪ ያንቺ ጭቅጭቅ ነው የሰለቸኝ። ካልደረሱብኝ የማልደርስ ሰው መሆኔን መቼም የመጀመሪያ ጊዜያችሁ ላይ ተሻል። አሁንም የምትችይ ከሆነ ናቲ ወደ እኔ እንዳይቀርብ አስጠንቅቂው። እሱም እምቢ አለ እና እሱም ቢካለ እኔ ምን ላድርግ? አላውቅም። አንቺ የማታውቂውን ነገር እኔ ላስተካክል አልችልም። ቤቲ ተይኝ፣ ስራዬን ልስራበት። አንዱ ክፍል ላይ ደግሞ አንቺ እንዲቆለፍብሽ ካልፈለግሽ ስርዓትሽን ትይዣለሽ። እያስፈራራሽኝ ነው? አዎ። ለባልሽ ያለውን ነገር ነግሬው መፍትሄ ይሰጠኛል። እያስፈራራሽኝ ነው? አይ ሰላሜን ለማግኘት እየሞከርኩ ነው። ዝም በይ ሰሚኛለሽ? አለበለዚያ ማደርገው ነው አታውቂም። እናቴ አሁን ላገኛት የት ነው ያለችው? ናቲ የአባት ክፉነት ምንም እየገባክ አይደለም። እሺ አሁን ቤት ማን አለ? ማንም የለም። ቤቲ እዛ ቤት ሰው እንዳለ ካወኩኝ በኋላ ብቻዬን አትተውኝ። እናቴ አሁን እዛ ቤት ብቻዋን ናት? አዎ ግን ደህና ናት። አይረባትም፣ አይጠማትም። ትሁት ምንድን ነው ያስፈራሽ? ናቲ አንተ እናትህን ካገኘህ አባቴ ያለ ርህራሄ ያጠፋቸዋል። በዛ ላይ በስማችሁ ምንም ነገር የለም። በሱ ስም የለም? አዎ ናቲ ሁሉንም በሷ ስም አድርጎታል። እንደ አጋጣሚ ማንም ከሌለ ግን እናትህን ታያታለህ። እልሙም እውንም ተደበላለቀብኝ እኮ። አይዞ ሁሉም ነገር ቆንጆ ይሆናል። ትሁቴ ቤተሰቦችሽስ? ክፍለ ሀገር ናቸው። ቃል እገባልሻለሁ ትሁቴ፣ በቅርቡ ክፍለ ሀገር ሽማግሌ ልካለሁ። ሚስት ልታደርገኝ ታስባለህ እንዴ? አለሜ ታውቅሻለች አይደል? በጣም ነው የምንዋደደው። ትሁት
እዚህ ቤት መቆየት የለብሽም። ውሉ ላይ እኮ 2 ዓመት ይላል። ስለዚህ መጠበቅ ግዴታዬ ነው። አመመኝ በያቸው። እኔ ከማውቀው ቦታ ወረቀት አጽፍልሻለሁ። ህግ ጋር ቢሄዱ ምንም መፍትሄ አያገኝም። እናትህስ? እኔ ስላለው እኮ ነው ምንም እያደረጉ ያለው ነው። እሺ በቃ መፍትሄ እስኪመጣ ታገላለሁ። ሄሎ ሄሎ ሄሎ፣ አገኘሃቸው? ምንም ነገር እንዳታደርግ፣ ሁሉንም ነገር አጣራ። እሺ ኦኬ፣ እሺ ቻው። ሄሎ ሄሎ፣ ቤቲ ደህና ነሽ? መልካም ነይ ቶሎ፣ እየፈለኩሽ ነው። ነይ ቶሎ። ኦኬ እኔ ገዜ ነኝ። ማንም ከኔ የሚበልጥ የለም። ቤቲ ናት። ሄሎ ቤቲ፣ ሰፈራችሁ አካባቢ ያለ ካፌ ብቻዬን እንኳን አይደለሁም። ውድና ትልቅ እንግዳ አለ አጠገቤ። አዎ ነይ አስተዋውቅሻለሁ። እሺ ናቲ ምን ነክቶ ነው? ምንም አልነካኝም። እኔን እኮ ነው የምታንገበግበኝ። እንደውም እንደዚህ ማሳረር ነው። ናቲ ልክ አላረክም። ትሁት፣ አሁን እሷን ተያትና ምን ማድረግ እንዳለብን እንነጋገር። እናቴ ከዛ ቤት መውጣት አለባት። እሺ አሁን ከዛ ወጥታ የት ትገባለች? ቤት አለኝ እኮ እንዲሁም ወስድሻለሁ። ይኸውልህ ናቲ፣ ሰውየው በጣም ጎድቷታል። የድሮዋን አለሜን ልታገኛት አትችልም። ግን ትንሽ ከታገስክ የተሻለችዋን አለሜን ታገኛታለህ። ይህንን ደብዳቤ ስጪልኝ። እሺ የታለ እንግዳ? ትሁት አንዴ ብቻውን ላናግረው። በእሷ ቀጠሮማ አይቻልም። በቃ በእኔ ቀጠሮ አገኘሃለሁ። አሁንስ ወደ ቤት መግባት እችላለሁ? ደውልሻለሁ። ጉድ ፈላ። ናቲ እንደዚህ ማድረግ አልነበረብህም። ምንም አይነት ገዜ ወይ ጠርታኝ እኮ ነው የመጣሁት። እና ምን አናደደሽ? እሺ ስንቱ፣ ለምንድን ነው የፈለከኝ? ስለ ትሁት ቤተሰብ መረጃ አግኝቻለሁ። በጣም ደስ ይላል። እና ምን አደረክ? ምንም ነገር እንዳታወራ ማሳመን እንችላለን። የምርህን ነው? አዎ። እጄ ላይ ጣላት። ይታባታ። ከአንቺ ጋር የግል ችግር አለባችሁ ብዬ አላስብም። የለብንም፣ ግን ያው ያለሜ ነገር በጣም አሳስቦኝ ነበር። ጥሩ። ስትበሳጭ እኮ ግራ አጋብተሽኝ። ቆይ አንተ እንደ ባል መንከባከብ፣ ፍቅር መስጠት፣ እጅ ምናምን መያዝ አትችልም እንዴ?
እጅሽን ከሚይዝሽ ገንዘብ ባስይዝሽ ትመርጫለሽ አይደለም እንዴ? በል ከጨረስክ ልሂድ። ሂጂ። እራት እንብላ ምናምን አይባልም? ረቦሻል? ግባ። እንዴት ነህ አባዬ? ደህና ነኝ ናቲ። ምን እግር ጣለ? አንድ ነገር ላስቸግርህ ነበር። ምን ችግር አለው? ጨዋ ለሆነው ናቲ ደግሞ ሌሎች ነገሮች ለእናቴ ገንዘብ የሚያስወጡ ነገሮችን ያው እንደተውኳቸው ታውቃለህ አይደል? አዎ አውቃለሁ። ስለዚህ ያው ሁሉም ነገር ቀርቶ ለምን የእናቴ መቃብር ላይ ሻማ እናበራም? ምን ነው? እሺ ምን ችግር አለው? እንሄዳለን። አንተ ባለፈው እኮ ቦታው ጠፍቶብኝ አንተን አስቀየምኩ። ባለፈው አናደኸኝ ነው እንጂ መቃብሯ እኮ ቦታው ላይ አለ። አንተ ጠፍቶብህ ነው እንጂ። እሺ አባዬ፣ እና መቼ ነው የምንሄደው? ይህን 4 ቀን ቢዚ ሆኜ ነው። ከዛ በኋላ ግን እንሄዳለን። ጥሩ፣ አመሰግናለሁ። በቃ አባዬ ልሂድ። ጥሩ። እቤት ትመጣለህ? እና ካልከኝማ እንዲሁም ዛሬ ማታ እመጣለሁ። ኦኬ፣ ብቅ በል ማታ። ይፋ ትሁት፣ ቅድም የሆነውን ነገር አስረጅኝ እስኪ። ቅድም እኔ እስክመጣ ድረስ ውጭ አልሽኝ፣ ወጣሁ። ድንገት ናቲን መንገድ ላይ አገኘሁት። በቃ ቡና ጠጣ። ናቲ የኔ ነው፣ የኔ ብቻ። አባትና ልጅን የራስ ማድረግ አይከብድም? ሰሚኛለሽ? ናቲ የኔ ነው። እሺ በቃ ያንቺ ይሁን። እጅሽን ያዘሽ እኮ። የያዘኝን ጠይቂያ ታዲያ እኔ ምን ላድርግሽ? የኔ ዓለም፣ የኔ ህይወት እናቴ እንዴት ነሽ? በጣም ናፍቀሽኛል። ምን ብዬ እንደምነግርሽ ራሱ አላውቅም። መኖርሽን አላምን ብዬ በጣም ከብዶኛል። እናቴ አንቺ ሞተች ካሉን ቀን ጀምሮ ደስተኛ ሆኜ አላውቅም። የእግር እሳት እንደሆንሽብኛለሁ። መኖርሽን ስሰማ ፈጣሪ የሞተች እናቴን ያስነሳልኝ መሰለኝ። ድንገት አግኝቼሽ ነበር። ግን መኝኝ እናቴ፣ ሁሉንም ነገር አንድ በአንድ አስመልሳለሁ። ያስከፈሉሽን ዋጋ ሁሉ አስከፍላችኋለሁ። እስካይስ ጨንቆኛል እናቴ። ዓለሜ በጣም ወድሻለሁ። የኔ አበባ እናትዬ ጻፈልኝ።
ናቲ እዚህ መኖር ጀመርክ እንዴ? አይ አልጀመርኩም። ዛሬ እዚህ ልደር ብዬ ነው። ለምን እዚህ አትኖርም? ምን ነካሽ ቤቲ? ልጁን አታስጨንቂው እንጂ። አባት ያልፈለገ መሰለኝ። ኧረ ምንም ችግር የለውም፣ ቤት አለ፣ ራስን ችላል ብዬ ነው። እሱስ ልክ ነህ። አሁን አንበላ። እኔ ግን ርቦኛል። ትሁቴ ለእኔ አቅርቢልኝ። እሺ እዛ ጋር ልሂድ እኔ። ገዜ ደክሞኛል። ታዲያ ምንድን ነው ያናድሽ? አላውቅም። ቤቲ የናቲ ጉዳይ ከአንቺ ጋር ምን ያገናኘዋል? ምንድን ነው ቆይ የምታወራው? ምንም አላወራውም። ካወራውም ግልጽ ነው ያወራው። እሱ እኮ ልጅክ ነው። ቅድምም ነገራቸው አናዶኝ ነው። ጥሩ። ሌላው ደግሞ እኔ ባልሽ ነኝ። የሆንክ እንደሆነስ? ቆይ ምን አድርጊ ነው የምትለኝ በማታ? ቤቲ ተረጋጊ። ሌላ ምንም ያናድ ነገር አልተፈጠረም። ተፈጥሯል። አንተ ነህ ቤቱ የምታስደፍረው። ቤቲ አንቺም በማይነካ ከአንቺ ጋር በማይገናኝ ነገር ጊዜሽንም ጨጓራሽንም አጨረሽ። እና እዚህ ስታድር ምንም አላለው? ሰውየውን ሼም አስይዤዋለሁ። ኧረ እባክህ። እሱስ ምን አለችሽ? እኔማ እንዳትገለኝ ፈራለሁ። ትሁቴ አንቺን ናቲ ሁኔታዋን እኮ ስላላየ ነው። አንድ ነገር ቃል ልግባልሽ። እሺ አንቺን መግደል አይደለም ማንም አያሰቃይሽም። ከኔ አልፎ አንቺን ማንም አያጠቃሽም። ከዚህ በኋላ ነው ያለሁልሽ። እሺ ግን አለሁልሽ መባል በጣም ደስ ይላል። አለሁልሽ፣ እኔ አለሁልሽ በማንኛውም ሁኔታ። ለችግርሽ ደራሽ፣ የሚስጥርሽ ተካፋይ ልሆን ከጎንሽ አለሁ። ምንድነው? አልተኛሽም እንዴ? ነገ በጠዋት አይደል የምትነሺው? አተኝም? ችግር የለውም እነሳለሁ። ናቲ ይሄ እኮ የባለትዳር ቤት ነው። አውቃለሁ። ምን ነው? የምታደርጉትን ነገር በአግባቡ አድርጉት። ትሁቴ በቃ ተኝ፣ ደህና ደሪ። እንዴት ነው አግባብ የሚሆነው? እኔንም እጄን እንደሷ ሳመኝ። ባልሽ ይሳምሽ። እንዴት ነሽ? ልጄ ደብዳቤ ላከልኝ አይደል? አዎ ላከልሽ። እንዴት መጣሽ? ዘግታብኝ ሄደች። ቁልፍ ያለው ደግሞ እሷ ጋር ብቻ ነው። እንኳን መጣሽ። ናትዬ ደህና ነው? ደህና ነው በጣም። ነይ እስኪ ሳሎን እንውጣ። አይ ይቅርብን። ለምን? ቁልፍ እሷ ጋር ከሆነ ድንገት ከፍታ ብትገባብንስ? አሻለሜ እስኪ አንዳንድ ነገሮችን አጥሪልኝ። ከኖርኩበት ሰፈር ናትዬን ወልጄ ካሳደግኩበት ሰፈር ወጥተን ልክ 1 ወር ሲሆነኝ ነው እዚህ ቤት ውስጥ እንደዚህ የታፈንኩት። ቆይ ግን ሞተሻል ሲባል ዘመድ አዝማድ ምናምን አይጠይቅም እንዴ? አዎ ይሄን ቤት ገዝቼ እዚህ ገባን። ይሄ ቤት አዲስ ነበር ማለት ነው? ነበር። ገዢም አንቺ ሆነሽ እና ቆይ በምን ምክንያት ዘጋብሽ? በእርግጥ ብዙ ነገሮች ነበሩ፣ ግን የመጨረሻ ቀን ከስራ ወደ ቤት ተመልሼ
ቤቲ በፊትም ነበረች ማለት ነው? አዎ ነበረች። ከዛ በኋላ ማስታውሰው ይሄንን ክፍልና የዚህን ክፍል ስቃይ ብቻ ነው። ከዛ በፊት አግኝተሻት ታውቂያለሽ እንዴ? ማለቴ ቤቲ በተለያየ አጋጣሚ እሱ አካባቢ አጠፋም ነበር እንጂ አውሬ። ግን ጥሩነቱ ሁሉም ያልፋል። ምንሽ? ቆይ እኔ ሚስትህ አይደለም እንዴ? ነሽ? ምን ነው? ቆይ እዛ ቤት ውስጥ እኔ ስልጣን የለኝም? አለሽ። ስለዚህ እንዳይመጣ አድርግ። አልችልም። ትችላለህ። አሁን ምን ሆንኩ ብዬ ነው ደግሞ አትምጣ አልመላው? እየናቁኝ ነው፣ አያከብሩኝም። ራስሽን አስከብሪያ። ቆይ እንዴት ላስከብር? እንዴት? አላውቅም፣ ግን ራስሽን አስከብሪ። አንተም ብትሆን እኮ እንደባል አይደለህም። ምን ነው ጩኸቴን ቀማሽ? ይኸውልህ ገዜ፣ ሁሉም ነገር የሚስተካከለው አንተ ስትስተካከል ብቻ ነው። ትሁትና ናቲም ሲቀራረቡ በጣም ብዙ ችግር ነው የሚያመጡት። አደጋ ውስጥ ነን። ምንም አይፈጠረም። የምታስፈራራኝን አሽመድምጃታል። ምን የሚያስፈራ ነገር ነበር? ምንድን ነው? ምን ጉድ ነው ይሄ? ልታስረዳኝ ትችላለህ? ከየት አገኘሽ? ከየትስ ባገኘው? ከኔ ይደበቃል ብለህ ነበር? ምን ልታደርጊ ወሰንሽ? ከዚህ ድርጅት ውስጥ ራሴን አግልያለሁ። እንዴት አድርገሽ? ይሄ ለኔ አይከብደኝም። ከፈለኩ ምን ማድረግ እንደምችል ጠንቅቀህ ታውቀኛለህ። ቆይ አንቺ ግን ባል ነሽ ወይስ ሚስት? የፈለከውን ማድረግ ትችላለህ። እኔ የራሴን ቢዝነስ አቋቁሜያለሁኝ። ሰሞኑን ቢዚ የሆንኩት በዚህ ነው። ይሄንን የተጨማለቀ ስራህን የምታጠራ ከሆነ አጥራው። ለቤታችን ለትዳራችን ነው። ምንም ለትዳራችን ያረከው ነገር የለም። እንደውም ሁሉንም ነገር እያስተካከልኩ ያለሁት እኔ ነኝ። እሺ ይሄን ነገር አብረን እናስተካክለው። እንዲህ አይነት ጨምላቃ ነገር ውስጥ አልገባም፣ ግን ደግሞ እንድታስተካክለው እድል እሰጥሃለሁ። አሁን ስትታይ ምንም አቅም የሌላት ሴት ናት። ሁሌ አቅሟን ማሽመድመድ ይኖርብናል ቤቲ። እንደዛ እንዲሆን ካሰብክ አንተ መንቃት አለብህ። አንቺን ንቂ፣ የኔ ሚስት ነሽ። ነገሮችን እስክናስተካክል ድረስ በጥርጣሬ ተመልከች። እነሱን ማስወጣት አይሻልም? እሱ እነሱን ሊጠረጥሩን አያደርግ። እሺ ትሁት፣ ኪችን ስራ የለም? የለም። እሺ ቆሻሻ ውስጥ ተጣለ? አዎ ተጥሏል። እሺ ሽንት ቤት ውስጥ ተጸዳ? እሱንም አጽድቻለሁ። በጣም ጥሩ። እንደዛ ከሆነ ስራ ጨርሰሻል። ስለዚህ አንድ ነገር ላስቸግርሽ። እሺ። እግሬን እጠቢ። ቤቲ ግን አየር ላይ አልተንሳፈፍሽ? በደንብ ተንሳፍፍ ያለው ያድርግልኝ። በጣም ቅብጥብጥ እያልሽ ነው። ቆይ አንተ ምን አናደደ? የምታጥበኝ ትሁቴ አይደል እንዴ? ትሁት አይሆንም። ቆይ አንቺ የራስሽን የግል ንጽህና መጠበቅ አቅቶሽ ነው? ጎሽ ትሁቴ ቶሎ በይ አምጪልኝ። ቆይ አንተ ምን አናደደ? እግር ማጠብ እኮ ስራው አይደለም። እንኳን የኔን እግር ሽንት ቤት ታጥብ አይደል እንዴ? በአንቺ ቤት እሷን ማዋረድሽ ነው? ለምን? ስራዋ ነው። እኔ ምን አደረኩኝ?
ትሁት እሷን አጥበሽ ስጨርሽ እኔ የምታጠባለሽ። ልጠባ? አይ እኔ ራሴ እታጠባለሁ፣ ግን እዚሁ ጋር። እዚሁ? አዎ እዚሁ። ሄሎ ቤቲ፣ የት ነሽ? ቤት ነሽ? ናቲ ቤት ነው? እሺ ቻው። ይህ ሰውዬማ የሆነ ነገር ሸቶታል። ሄሎ አቡ፣ እንዴት ነህ? እዛው ነህ አይደል? በጣም ጥሩ። ፎቶና ስም ላክልኝ። እሷን አልፈልግም። ስምና ፎቶዋን ስለምፈልግ ብቻ እሱን ታደርግልኛለህ። እሺ ቻው። ናቲ ልጠባ? ነይ ቁጭ በይ። ለምን? ላጥብሽ ነው። ኧረ እኔ አልታጠብም እንዴ? ነይ፣ ችግር የለውም። ናቲ ናቲ አታስጨንቀኝ እባክህ። መታጠብ ምን ይጨንቃል? ናቲ እባክህ እንደዚህ አታድርግ። ምንም አላደረኩም። ምንም። በእሷ ቤት እሷ አንቺን ማሳነሷን ነበረ። እሷ ስላሳነሰችኝ እኔ አንሳለሁ እንዴ? አንቺ እግር ስታጥቢ ማስቆም ባልችልም አንቺን ማጠብ ግን መብቴ ነው። እሺ ቆይ ቢያንስ ለክብርህ አትጨነቅም? ምን አደረኩኝ? ናቲ ቆይ እንዴት የሰራተኛ እግር ታጥባለህ? ሰራተኝነቷን ለማረጋገጥ ነው። የተረጋገጠ ነው። እኔ ደግሞ ወደድኳት። ሰራተኝነቷን ሳይሆን የሚታየን ንግስናዋ ነው። አቤት አቤት። እንግዲህ ልብ ካነገሰ ችግር ነው። ምን ይደረግ? እኔን ለማናደድ ነው። አልቀረብህም። ምን አናደደሽ? ቆይ አልገባኝም። ምንድነው ሀሳብሽ? ምን እንዲደረግ ነው የምትፈልጊው? አባትና ልጅ ማግባት ነው ፍላጎትሽ? አይደለም፣ አንተም ማግባት ነው የምፈልገው። ከዛስ? ከዛማ ከአንተ ሀሳብ ጋር እስማማለሁ። ከዚህ በኋላ ወዳጅ የምትሆኑ ይመስላችኋል? እባክህ ናቲ፣ ፍቅር መስጠት የምትችለው አንተ ነህ። ወጣትነቴን አልጣው። ደህና መሻችሁ። ደህና መሸ። ትሁት እናቴ ደህና ናት? በጣም ደህና ናት። አንዴ ነው ያው ናቲ
ብንያዝ እኔን አንተን እናትህን የማይገለን ነው እንደ የሚመስል? ቆይ ለምንድን ነው የምትፈሪው? ለምን አልፈራም? አንተ እኮ ለእሱ አደጋ ነህ፣ ሊገል ይችላል። ግድ የለሽም አንድ አይኗን ሊያውሽ ናቲ እባክህን። እሷም እኮ አይንህ ማየት ትናፍቃለች። ግን ናትዬ በእናትህ ነገር እንዳይበላሽ። ልጆች አልመሸም? ልክ ነህ አባይ። ደህና ደሩ። በቃ ልተኛ ነኝ። ደህና አደርሽ? ሰላም። ልጅሽ ማርከን ደህና ናት?